በርተሪስ በጣም ያሳዝናል። እችን የመሰለች ቆንጆ ወጣት ያለ ዕድሜዋ ስትቀጭ በጣም የሚያሳዝነው። ምን ታደርገዋል? የእግዚአብሔር ፍርጃ ነው። እንደው ገዳዩ አልተያዘም አልከኝ እንጂ እንደው ተይዞ ቢሆን እንደው በገመድ ነበር አንጠልጥሎ መግደል። ገደልከው አልገደልከው እንደው ምን ሊፈይድ ቢሆንም ለህዝቡ መማሪያው ነበር፣ ለእሱ ደግሞ መቀጣጫ ነበር የሚሆነው። እኔማ ህልም ነው መስሎ የሚታየኝ። እውነት ነው። እንደው ከህልሜ ልክ ስነቃ ቁጭ ብላ ባየኋት ብዬ እንኳን እመኛለሁ። ወጣት ሲሞት በጣም ነው የሚያሳዝነው። በተለይ ደግሞ እነዚህ ሮጠው ያልጠገቡ ህፃናቶችን ሳይ እንባ ነው የሚቀድመኝ። በጣም ነው የሚያሳዝነው። የወደፊት እጣ ፋንታቸው እየታየ ይሆናል። እናት ማለት ገበና ናት፣ ሁሉ ነገር ናት። አየህ፣ ምንም ቢሆን ልጇን አሳልፋ አትሰጥም። እናት እኮ ለልጇ ሁሉ ነገር ናት። ማን እንደ እናት አይደለም የሚባለው። ገዳዋ ግን መቼም ሰላም አያገኝም። ደሞ ያሳድደዋል። አየህ፣ የልጆቹን በራሱ እሳት ሆነ የሚያቃጥለው። እኔ ልጅ ሐዘን እያበዛ ነው። ሐዘን አታብዛ። እግዚአብሔር ያመጣብንን መከራ አሜን ብሎ ከመቀበል ውጭ ምን ማድረግ እንችላለን? አይዞሽ ወንድሜ፣ በቃ ተረጋጋ። እኔ የምልሽ ልጆቹ እሺ ብለው ምግብ በሉ እንዴ? እሺ ምንድን ነው የሚሻለው? ቆይ በራብ ሊሞቱ ነው እንዴ? እሺ ብለው ከበሉ እኔ እዚህ ልሞክራቸው። አይ አትቸገሪ፣ እኔ እጄ ሞክራቸዋለሁ። እሺ ካሉ ደስ ይለኛል። ለምን እሺ አይሉኝም? አያታቸው አይደለው እንዴ? እሱ ማለት ነው። እሺ ርብቃ ትንሽ ተከተይኝ አልኩሽ። ዝም ብለሽ ተከተይኝ። ተከተይኝ ለምን እንዳልኩሽ አውቅሻል? አላወኩም። ለምን እንደው ተከተይኝ አልሽ? ከዚህ በፊት እኔን መርዘሽ ለመግደል እንደሞከርሽው ልጆቹንም መርዘሻቸው እንዳይሆን ብዬ። እንደዛ ነው? አዎ። አሁን ቀድመሽ አንቺ ትቀምሻለሽ። እሺ እቀምሰዋለሁ። ምክንያቱም ዛሬ ምናልባት አንቺ ትሆኛለሽ ቀድመሽ ማች ለፊ እግዚአብሔር ይመስገን።
የእነዚህ ልጆች ነገር በጣም እያስጨነቀኝ። ምንም እኮ ምግብ እየበሉ አይደል? ተረዳቸው እንጂ ብሩኬ፣ እነሱም እኮ በጣም ከባድ ጊዜ እያሳለፉ ነው ያሉት። እሱማ ይገባኛል። ከምን ላለ እናታቸው የሆነ አንዴ አመጣለች፣ ድጋሚ አትመለስም። ምን መጥቻ እንዴት ብለህ ማድረግ ትችላለህ? ጠንካራ በል። እውነቴን ነው የምልሽ ልዕልት፣ ነፍስ መቀየር ቢቻል ቢሆንና እኔ ሞቼ እሷ ለልጆቿ ብትለው በጣም ደስ ይለኝ ነበር። ወይኔ ከሴት አይዞህ በቃ ብሩኬ፣ እንደዚህ ነው የምታማር። አይዞህ እባክህ መጽናናት። ሁሉም ነገር ያልፋል። ልጆቹም ቢሆን ከዚህ ፍርሃትና ሀዘናቸው መውጣታቸው አይቀርም። አንተ ጠንክረህ ለእነሱ መርዳቸው። እኔ ግን የልጆቹ ነገር በጣም እያስፈራኝ ነው። እኔን እንኳን በአግባቡ እኮ እያወሩኝ አይደል? ይኸው ደስ አለሽ። እኔ የምለው ግን እኔ እና አንቺ እስከ መቼ ነው እዚህ ቤት አይጥና ድመት ሆነን የምንኖረው? አልገባኝም። ምን ማለት ፈልገሽ ነው? ማለትማ አይጧ በቅርብ ቀን በድመቷ መበላቱ አይቀርም ማለት ነው። ማነው አይጥ ማነው ድመት? እንዴ እዚህ ቤት ካንቺ ሌላ አይጥ ያለ ይመስልሻል? እኔን አይጥ ማለትሽ ብዙም አላስገረመኝም፣ ግን ራስሽን አንድም ቀን እንደ ድመት ትቆጥሪያለሽ ብዬ አስቤ አላውቅም ነበር። አለ አይደል ሁሌ ከምትናገሪው ነገር አንፃር ራስሽን እንደ አንበሳ ትቆጥሪያለሽ ብዬ ነበር የጠበቅኩሽ። ችግር የለውም፣ ለአይጧ ድመት ይበቃታል። ይልቅ በጊዜ መግቢያ ጉድጓዳችሁን ፈልጉ። እንግዲህ በርታ ማለት ነው። እግዚአብሔር ያመጣውን ዝም ብሎ መቻል ብቻ ነው። እውነት ነው። ማን ከሱ ጋር ይጋፋል ብለህ ነው? በቃ ልሂድ። ይሻላል። እንደው ትንሽ ተጫውተህ ብትሄድ አይሻልም? ግድ የለም ቤት ይሻላል ካልክ እሺ፣ በቃ ልሸኝህ። እሺ፣ እግዚአብሔር ያጽናችሁ። እሺ አስሬ ልሂድ። በቃ እግዚአብሔር ያጽናችሁ። እሺ ቆይ በቃ እኔ ማለት ይሻላል። እሺ ካልክሽ
በቃ ልሂድ እኔ። እሺ ጋሽ አበበ በእውነት ስለመጡና ሀዘናችንን ስለተካፈሉ በጣም እናመሰግናለን። ኧረ ምንም አይደለም። ብቻ እናንተም በርታ በርታ በሉ። እሺ እንበረታ። ግን እንደው ይቅርታ አድርጉልኝና እንደው ካላስቸገርኩኝ አንድ ነገር ልጠይቃችሁ ነበረ። ምንድን ነው እሱ አበበ? እንደው የቤቱን ነገር እንዴት እንዳደረጋችሁልን ማወቅ ፈልጌ ነበር። አበበ አሁን በዚህን ሰዓት እንደዚህ አይነት ነገር ማንሳት ነው ተገቢ ነው? ተው አበበ ተው። ምን ላድርግ ዘነበ? የሰፈሩ ሰው እኮ ተጨንቋል። እናንተ አንድ ነገር ካላደረጋችሁ እኮ ጎዳና መውደቃችን ነው። እሱስ ልክ ነው። ግን ደግሞ ገና ትርሴት ከሞተች ሰለስቷ ነው እና በዚህን ሰዓት ጥያቄውን ማንሳቱ እንደው ተገቢ ነው? ተው እንጂ ዘነበ፣ አንተ እዚህ የተመቻቸ ቤት ውስጥ እየኖርክ ስለሆነ ነው የኛ ጭንቀት ትክክል ያልመሰለህ። በጣም ነው የማዝነው። እናንተስ ብትሆኑ ምን ነው የሞቀ ቤት ውስጥ አይደል እንደ እየኖራችሁ ያላችሁት እንዴ? ቆይ ምንድነው እንደዚህ መቻኮል? እኔ የምልህ ዘነበ፣ ቤቱን እንደምትገነባልን ባለቤቱ አያውቅም ነበር እንዴ? እሱማ ያውቃል። እና ካወቀ ታዲያ ለምንድን ነው እሱን አናግራችሁ መላማ ትፈጥሩልን? እንዴት ነው እንደዚህ አይነት ሀዘን ውስጥ ሆነን ስለ እንደዚህ አይነት ጉዳይ የምናወራው? እንደው ትንሽ መቻኮል አይመስልህም? አይ ዘነበ፣ አንተ እኮ ጭንቀታችን ምንም አልገባህም ማለት ነው። ይገባኛል እንጂ እንዴ እኔም እኮ የእናንተ አንድ አካል ነኝ እንዴ አይደለሁም እንዴ? ተው ዘነበ፣ እኔ ዝም ብዬ ሳስበው ቤቱ የሚሰራልን መስለኝ። እንደው ትንሽ ጊዜ መታገስ አቅቶህ ነው እንደዚህ የምትናገረው? ተው እንጂ አበበ። እስከ መቼ ነው የምንታገሰው? ይኸው እስከ ዛሬ ድረስ ከዛሬ ነገ ይሰራልናል እያልን ጠበቅን፣ ምንም ነገር ሊሰራ አልቻለም። እንደውም የባስ ብሎ ሌላ ጉድ መጣ። አቶ አበበ አሁን እኮ ምንም ጭቅጭቅ አያስፈልግም እንዴ። ደግሞ እኮ የቀበርነው ሰውን አይደለም እንዴ? እሱንም ተረዱን እንጂ። ለእሱ በጣም አዝናለሁ። ደግሞ ጭቅጭቅ አያስፈልግም እንዳልከው ይቅርታ ጠይቃለሁ። ሁለተኛ እየመጡ አልጨቀጭቃችሁ። ጋሽ አበበ እንዴ እኔ እኮ ጭቅጭቅ አያስፈልግም ነው ያልኩት። ተው ልጄ፣ ለእኔ ምንም ማስረዳት አይጠበቅባችሁ። ቤቱንም የማሰራት ግዴታ የለባችሁ። እንደውም መቶ ትችላላችሁ። እንደው ትንሽ ታገሰን ማለት እንደዚህ ያስኮርፋል እንዴ አበበ? እስከ መቼ ነው የምንታገሰው? ልጆቻችንን ይዘን ጎዳና እስከምንወጣ? እመኔ እንደው ማንም ጎዳና አይወጣም። አይ ተው ዘነበ፣ እንደዚህማ አደልልኝ። እየደለልናችሁ አይደለም። እንደው ትንሽ ጊዜ ታገሰን። አቶ ሚኪያስን ማዋርተን ደግሞ እነግርሃለን። ገና ለውሳኔ ነው እሱን የምታወሩት? ከሚሱ ጋር አብረዋል እንዲወሰነው? እሱማ አብረው ነው የወሰኑት። ታዲያ ምን ውሳኔ ነው የሚያስፈልገው? ደግሞ ሴትዮዋ ቤቱን ለመስራት ገንዘብ መድባል ነበር እንዴ? እሷማ መድባ ነበር፣ ግን ምን ያደርጋል ሞት ቀደማት እንጂ። እናት አዎ ሞት ቀደማት። ለማንኛውም እናንተ ካልለገማችሁ በስተቀር ሴትዮዋ ቀድማ ገንዘቡን የመደበች ስለሆነ እሱ አይከለክለንም። እኛ ደግሞ ምን ብለን ነው የምንለግመው? እንጃ። ብቻ ቶሎ ብላችሁ ውሳኔያችሁን አሳውቁን፣ አለበለዚያ እኛ የራሳችንን ውሳኔ እንወስናለን። ምን ልትወስኑ ነው? እንደው ትንሽ ተረጋግታችሁ ጠብቁ። እንደው እሱ አይሻልም? እናንተን እየጠበቅን ጎዳና ላይ ከምንወድቅ ቀድመን ሸራችንን ወጥረን ቢሆን መውደቃችንን ማሳመር አለብን። ይሄን ያህል እንኳን አትስኩ። ለማንኛውም ከዚህ በላይ ማውራት ጉንጭ ማልፋት ስለሆነ ለማንኛውም ሰላም ሁኑልኝ። አሜን። በሉ ቻው። በል የሰፈሩን ሰው ሰላም በልልኝ። እሺ እልልሃለሁ። ደህና ሁኑ። ወይ ጣጣ! ምን ይሻላል እባክህ ብሩኬ? እንግዲህ ሚኪን ማውራት ነው። ሌላ ምን አማራጭ አለ? እሱማ ምን አማራጭ አለ? ግን ሀዘን ላይ ሆኖ እሱን ማውራቱ ትንሽ አይከብድም? ግድ ነው ጋሼ። እንግዲህ እንደውም እኮ ሚኪ ራሱ ነበር አስቦ ሊያወራ የሚገባው። አሁን ሀዘን ላይ ሆኖ እሱን እንዴት ማውራት ይቻላል እንዴ? አታየውም እንደ ፈዟል እኮ ጋሼ። እንግዲህ ምን እሺ፣ ሌላ ምን አማራጭ አለ? እሱ መጥቶ ማያወራን ከሆነ እኛ ራሳችን ደፍረን ሄደንም ቢሆን ማናገር አለ። መቼም አይናችን እያየ ሰዎቹ ጎዳና ሲወጡ ዝም አንልም አይደል? እሱስ ልክ ነህ። በቃ እንግባ በቃ።
ይሁት ልጆቹ እንዴት ነው? እሺ ነው ነበር? አይ አንበላም ብለው ግግም ብለዋል። ምንድን ነው የሚሻለው? እኔንም እኮ ያው እምቢ እንዳሉኝ ነው ያሉት። ኧረ አንድ ነገር አድርጉ። አልበላም አሉ ተብሎ እንዴት ዝም ይባላል እንዴ? በረሃብ ሊሞቱ እኮ ነው። ጋሼ ደግሞ ልጆቿ አይደሉ እንዴ? ታዲያ ምን ይደረጋል? ቆይ አንተም ደግሞ ሞክረህ እምቢ ብለው የለ? ግን እኔ እንዳታዝኑብኝና እንደው እምቢ ያሉ ተብሎ ዝም ከማለት እንደው በግድም ቢሆን ገርፎ ማብላት ነው። ምን አልክ አንተ? ገርፎ ነው ያልከው? ገና ለገና እናታቸው ሞተች ብለህ ነው ገርፎ ምናምን የምትለው? ትንሽ አታፍርም? ኧረ እኔ እንደዛ ለማለት አስቤ አይደለም። ዝም በል እባክህ። እናታቸው ሞታለችና እንግረፋቸው ብለህ እያሰብክ ከሆነ እኔ አያታቸው አለሁኝ። እሺ እንዳታስበው። እሱማ አባታቸውም ብሩክ አለ። እኔ እንደዛ ያልኩት አልበላም ስላሉ ተጨነቄ እንጂ እኔ ክፋት አስቤ አይደለም። ለምን ከምትጨቃጨቁ እኔ ሄጄ ለምን አላበላቸው? ለእኔ ለአያታቸውም ቢያሉ አሁን ለአንቺ እሺ ሊሉ ነው? ልጆች ጨዋታ ይወዳሉ። እያጫወትኩ ልሞክራቸው ብዬ ነው። ልልፋ ካልሽ ሞክሪ። ችግር የለውም ለሱ። ምግቡ ግን የት ነው ያለው? እኔማ በራሳቸው ሰዓት ከበሉ ብዬ እዛው ክፍላቸው ነው ያረኩላቸው። በቃ ሄጄ ልሞክራቸው። ይቅናሽ ልጄ። አሜን አባባ። እሱማ አባታቸው ብሩክም አለ። እሱማ አባታቸው ብሩክም አለ። አንቺ ምንድን ነው እሱን ግብ ልትይኝ የመጣሽው? አይ ፌቢ አይደላችሁ። ታዲያ ለምንድን ነው የመጣሽው? መምጣት አልነበረብኝም ፌቢዬ። ትቻለሽ ግን ምግብ ብሉ እንዳትይኝ። እሺ አልላችሁ። የትርሲትን ፎቶ ነው እንዲያቀርሽው? የማሚ ፎቶ ነው። በጣም ነው የምትወጃት ማለት ነው? በጣም ነው የምወዳት። አንቺ እናትሽን አትወጃትም? በጣም ነው የምወዳት። አሁን ግን አብራኝ አይደለች። ለምሩ አብራሽ ያልሆነችው? የት ሄዳ ነው? ሞታለች ፌቢዬ። ልክ እንደ እናንተ እናት ሞታለች። እውነትሽ ነው? አዎ እናቴ ሞታለች። ምን ሆና ነው የሞተችው? ታማ ነው የሞተችው። አባትሽስ? አባቴን አላውቀውም። በእንጀራ አባት ነው ያደግኩት። እንደ ሚኪ ማለት ነው? አዎ እንደ ሚኪ ፌቢዬ። እናንተ ግን እድለኞች ናችሁ፣ አባትና አያት አላችሁ። እኔ ግን ብቻዬን ነው ያደግኩት። ቆይ ግን እናትሽ አትናፍቅሽም? እኔ በጣም እየናፈቀችኝ። አዎ በጣም ትናፍቀኛለች። ግን አሁን ወደ አምላኳ ሄዳለች። የእናንተም እናት ወደ አምላኳ ነው የሄደችው። እና አምላክ እናቴን አይመልስልኝ? እኔ እኮ በጣም እየናፈቀችኝ። የኔ ቆንጆ ከአሁን በኋላ እኛ ወደ እነሱ እንጂ እነሱ ወደኛ አይመጡ። እና ቆይ መቼ ነው ወደ እነሱ የምንሄደው? እኔ አሁኑኑ ቤት ደስ ይለኛል። ከማሚ ጋር ነው መኖር ፈልገው። እሱም የሆነ አምላካችን ሲፈቅድ ነው። እናታችሁን ደግሞ ሰበቤት እንዳለች ማስደሰት ትችላላችሁ። እንዴት ነው ደስ እንዳት ማድረግ የምችለው? ለምሳሌ እናንተ በትምህርታችሁ ስንተኛ እንድትወጡ ነበር የምትፈልገው? ሁሌ አንደኛ እንድንወጣ ነበር የምትፈልገው። ስለዚህ አሁንም በትምህርታችሁ አንደኛ ብትወጡ እሷ መደሰት ትችላለች ማለት ነው። እናንተ ግን በጣም እያስከፋችኋት ነው። ምን አድርገን ነው ያሳዘናት? እናንተ ምግብ አልበላም እያላችሁ ነው። ቆይ እናንተ እየራባችሁ ምግብ አልበላም ስትሉ እናታችሁ የምትደሰት ይመስላችኋል? እናታችሁ ማስደሰት ከፈለጋችሁ አሁን ነው ምግባችሁን ብሉ። አጉርሺ። ቆይ ወንድሜ ታቆሻለሽ? ካሊብ ወንድሜ ተነስ፣ ካሊብ ተነስ። ና ካሊብ። እንደዚህ ስትበሉ ነው እናታችሁ የምትደሰተው።
ካሌብዬ። በጣም ነው የምወዳችሁ። እሺ ልጆቹ በጣም ወደውሻል። እኔም በጣም ነው የወደድኳቸው ብሩኬ። ቆይ ግን ምን ብትያቸው ነው እሺ ብሎ ይበሉልሽ? ምናልባት የልብ ስብራታችን አንድ አይነት ስለሆነ ልብ ለልብ ተግባብተን ይሆናል። እኔ አባታቸውን እምቢ ብለው ግን ላንቺ መብላታቸው በጣም ነው የገረመኝ። አይ እነሱስ የልባቸውን ሀዘን የሚረዳቸውን ሰው ነበር የፈለጉት። እሱስ ልክ ነሽ። እኔ ምናልባት አልተረዳኋቸው ይሆናል። ልዕልት፣ አንቺ ግን ተረድተሻቸው አጠገባቸው ስለሆንሽ በጣም ነው የማመሰግነው። አይ እኔ እንኳን ምስጋና ፈልጌ አልነበረም ይሄን ያደረግኩት። ልዕልት፣ አልገባሽም እኮ የልጆቹ ጉዳይ በጣም ነበር ያስጨነቀኝ። እሱማ እኔንም በጣም ጨንቆኝ ነበረ። እኔ እንጃ ምን እንደምልሽ አላውቅም። በጣም መልካም ሴት ነሽ አንቺ። ኧረ ብሩክ ምን ሆነሃል? ውለታሽ እየበዛብኝ ነው። ብቻ ብድር መላሽ ያደርገኝ። ተው ብሩክ በእናትህ። ምንድን ነው ድጋሜ ልታለቅስ ነው? ና እስኪ በቃ እኔ ጠንክራ ልጆቹን እንድታበረታ ነው የምፈልገው። ደግሞ በፈለግከኝ ሰዓት ሁሌ ከጎንህ አለሁ። ይህንን መቼም እንዳትረሳ። በጣም አመሰግናለሁ። ልጅቷ ምን ሆና ነው ገብታ የቀረችው? እምቢ ካሏ ዝም ብላ አትመጣም እንዴ? ለምንድን ነው ልጆቹ ልባቸውን የምታወልቀው? ምናልባት እሺ ብለው እየበሉላት ይሆናል። እንደሱማ ከሆነ ብታድርም ችግር የለውም። ግን እኔን እምቢ ብለው በፍጹም እሷን እሺ አይሏትም። የልጅ ልጆቼ እኔ ነኝ የማውቃቸው። አይ ልዕልትን አያውቋትም። ልጅቷ እኮ ጠበቃ ናት። ምላሷ ምላስ እንዳይመስሉት። ይሁና እስቲ እናየለ መምጣቷ እንደው አይቀር። እኔ ምለው ማለት አቤት ወንድም። ለአባዬ መድኃኒቱን ሰጥተሽዋል? አዎ ሰጥቼዋለሁ። እና ታዲያ ለምንድን ነው መድኃኒቱን ከሰጠሽው እንዴተኛ ያላደረግሽው? እምቢ አለኝ። አንቺ ደግሞ አባዬ እንዴ ለምንድን ነው መድኃኒቱን ወስደህ እረፍት የማታደርገው? እረፍት ብታደርግ ይሻላል። አይ እዚህ ከእናንተ ጋር መቆየት ፈልጌ። አባዬ ገብተህ እኮ ትንሽ እረፍት ብታደርግ ይሻላል። ግድ የለም እኔ ራሴ ስፈልግ እገባለሁ። ወንድሜ በቃ ተው፣ በፈለገ ሰዓት ገብቶ ይተኛል። የኔ ልጅ አትጨነቅ፣ አሁን እኮ ደህና ነው። እሺ በቃ መጣሁ። ወዴት ነው? መጣሁ አባዬ፣ እዚህ መጣሁ። ተከስተ ምን አዲስ ነገር አለ? ምንም አዲስ ነገር የለም ሚኪ። እንዴት አዲስ ነገር የለም ትለኛለህ? ቆይ አንድ ሰው አግኝቶ መድፋት አቅቶ ነው? መግደሉማ በጣም ቀላል ነበር። የት እንዳለ ፈልጎ ማግኘቱ ነው ከባዱ ነገር። ቆይ የነገርኩ ቦታዎች እንዳለ ሄደህ ፈልገው ነበር? አዎ ሚኪ፣ ሁሉም ቦታ ፈልጌዋለሁ፣ ግን ላገኘው አልቻልኩም። የተረገመ የታባቱ ገብቶ ነው እባክህ። እናቀለጋለሁ እባክህ። ቆይ አንተ ስትደውልለት ምንድን ነው የሚለው? እባክህን ያልደወልኩለት። ለምንድን ነው ያልደወልክለት ሚኪ? በላሁን ደውልለትና እንደምትፈልገው ንገረው። ኧረ ተከስተ እንደሱ እሺ አይልም። ለምንድን ነው እሺ የማይልም? እንደምገለው ትችይበታል። ሚኪ ምን ሆነ ነው? በጭራሽ እንደዛ ማድረግ አልነበረብህም። አለ ሳልተጠርተህ ነበር እጃችን ላይ እንዲወርቅ ማድረግ የነበረብህ። እንዴ ቆይ ምንድን ነው የምትለኝ አንተ ሰው? እኔ በሰዓቱ ስሜቴ ሆኜ ነበር። አለቀ፣ ሳትኩበት።
አየሁን ብሎ የተደበቀው ማለት ነው። እንደዛ ሆነ ማለት ደግሞ የት እንዳለ ፈልጎ ማግኘቱ በጣም ነው ከባድ የሚሆነው። አረ ተከስተ በጭራሽ እንደሱ መሆን የለበትም። ስማ ይሄ ሰውዬ የተያዘና ፖሊሱ እጅ ገባ ማለት እኔም አንተም አለቀልን ማለት እኮ። ለምን? ምክንያቱም ብሩክ የገዳዩን ፊት ቢያይ እንደሚያስታውሰው ለፖሊሱ ነግሮታል። ኧረ እባክህ። ስማ ብሩክ የገዳዩን ፊት አውቆት ለፖሊሱ ነገረው ማለት የእናንተ ነገር አበቃለት። ወኔ ነው የምንወረወረው። ቆይ ምንድነው ብያዘ ያቃጥርብናል ብለህ ፈርታል እንዴ? ለምንድን ነው የማልፈራው? እስቲ ቆይ ንገረኝ፣ ለምንድን ነው የማልፈራው እንዴ? ይሄ ሰውዬ እኮ ተያዘና መሰከረብህ ማለት የእናንተ ነገር አበቃለት። ሞትም በለው እኮ። እኔ ግን ቢይዙት እንኳን እኛ ላይ መሰክርብናል ብዬ አላስብም። ምክንያቱም የሚደርስበትን ነገር በደንብ ያውቃል። ተከስተ በእናትህ የሚደርስበት የማይደርስበት የሚለውን ነገር ወደዛ ቶ ግን ምንም ማልክ ምንም ይሄ ሰውዬ ላጠፋው ጥፋት መቀጣት አለበት። በቃ እሱማ እውነትህን ነው። ለማንኛውም ማኑኤል ወሬውን ተውና አንተ ይሄን ሰውዬ እንዴት እንደምናስወግደው አስብበት። አለቀ። አሁን አስፈላጊው ነገር የት እንዳለ ማወቅ ነው። እሱን ወሳኙ ነገር። አንተ እውነትን እኮ ለካ እንዴትና በምን መንገድ እንደምናገኘው እሱን ማሰብ አለብን። በማንና በእንዴት በኩል እናገኘዋለን? እናቆሰው የምታቆሰው የለም ማለት የለም። ያን ሰፈሩን ማወቅ ነው። እና ልጆቹ ምግብ በሉ እያልሽ ነው? አዎ በደንብ በልተዋል። ከዚህ በኋላ መጨነቅ አይገባችሁ። ተባረኪ። ከትልቅ ጭንቀት እኮ ነው የገላገልሽ። ግን እንዴት በሉልሽ? ምን ብለሻቸው ነው? ቅድም እኮ ነግሬዎት ነበር። ጠበቃ ነች፣ ምላሷ ማንም አይችለውም። አደገኛ ምላስ ነው ያላት። እኔ ግን ከሷ ምላስ ያንተ ምላስ ነው የታየኝ። ምንድነው የሚያቅለበልብህ? እኔ ጠየቁት እሷ ምን? ዝም በል እባክህ። እኔ እኮ ዝም ብለህ እንደርጎ ዝም ጥልቅ አትበል። እሺ በቃ እናንተ ወሩን ያላ ጉድ ነው እባካችሁ። እግዚአብሔር ያጽናችሁ። እንዴት ነው? እየበረታችሁ ነው? አዎ እየበረታ ነው። ምን ይደረጋል? አዎ ኢንስፔክተር እየበረታ። እኔ የምለው ሚኪያስ የለም እንዴ? ኧረ አለ። ፈልገኸው ነው? አዎ ፈልጌ ነው። የት ነው ያለው? የት ነበር ሄደው? ላይ ነው። ልጥራው እንዴ? ጥሪልኝ እስኪ። እሺ። ምን ነው በሰላም ነው የፈለጋችሁት? አዎ በሰላም ነው የፈለኩት አባቴ። አንዳንድ ጥያቄዎች ነበር የፈለኩት። መልካም፣ እንደሱ ከሆነ ጥሩ። እኔ ምን ኢንስፔክተር፣ የልጄ ገዳይ አሁንም አልተገኘም ማለት ነው? ምርመራ ላይ ነን። በቅርቡ መያዛችን አይቀርም። ኢንስፔክተር፣ እኔ ግን በጣም የሚያናግረኝ የኔ ልጅ አፈር ውስጥ ገብታ ገዳዩዋ እንደፈለገ ሲዝናና ነው። እርግጠኛ ነኝ ወንጀለኛውን ለመያዝ ብዙ ጊዜም አይፈጅብንም። ምን ነው ትንሽ ፍንጭ ነገር አገኛችሁ እንዴ? አዎ አንዳንድ መረጃዎችን ስላገኘን ወንጀለኛውን በቅርቡ መያዛችን አይቀርም። ምን አይነት መረጃ አገኛችሁ? አሁን ገና ምርመራ ላይ ስለሆነን እሱን መናገር አልችልም። ምን ምርመራ ላይ ችግር ይፈጥርብሃል ወይስ ላለመናገር ብለህ? መናገር ስላልፈለኩ ሳይሆን ምርመራ ላይ ትንሽ ችግር ስለሚፈጥርብኝ ነው ያልነገርኩሽ። እሺ ኢንስፔክተር፣ ወንጀለኛው ሲያዝ ግን ማየት ፈልጋለሁ። ደግሞ ለምን እንደገደላትም መጠየቅ ፈልጋለሁ። የእጁን እንዲያገኝም እፈልጋለሁ። በቅርቡ ፍትህ ማግኘታችሁም አይቀርም። ተከስተ አስብ፣ የሆነ ነገር አስብ ተከስተ። ይሄ ከይሲ መገኘት አለበት። እባክህ ምን ይመጣልኝ አልቻለም። ወይ ጣጣ እንዴ! ምን ሆናል ተከስተ? ማን ነው? እኔ ነኝ ወንድሜ። አቤት ማለት ምን ፈልገሽ ነው? እኔ ሳልሆን ኢንስፔክተሩ እየፈለገህ ነው። ምን? ኢንስፔክተሩ ነው ያልሽው? አሁን ታች እዚህ መጥቷል? አዎ ወንድሜ፣ ሳሎን እየጠበቀህ ነው። ምን አባቱ ፈልጎ ነው የፈለገኝ? እኔ እንጃ፣ ምንም የነገረኝ ነገር የለም። ጥሪልኝ ብቻ ነው ያለኝ። እሺ
በቃ ለማንኛውም አንቺ ወረጂ መጣው። ወንድሜ ግን ደህና ነህ? አዎ ደህና ነኝ። ምን ነው የተናደድክ ትመስላለህ። በሰላም ነው እንዴ? ደህና ነኝ። ለማንኛውም ደህና ነኝ። ወረጂ። እርግጠኛ ነህ ወንድሜ? ኦ አንቺ ምን ሆነሻል? አዘለኝ ደህና ነህ ትኛለሽ እንዴ? በቃ ለማንኛውም እመጣለሁ ብሏል። በይው ሂጂ ወረጂ። እሺ በቃ ምን ፈልጎ ነው ፖሊስ ደግሞ የሚያስጠራኝ? ሊመረምር ፈልጎ ይሆናል። ሊመረምር ፈልጎ ይሆናል። ምን አባቱ ያገኛሉ ብሎ ነው እኔ የሚመረምረኝ? ለማንኛውም አውርቼው መጣሁ። እዚሁ ጠብቀኝ። ቆይ እስከዛ ድረስ እኔ እዚህ ልጠብቅህ ወይስ እታች ልውረድ? አዎ እዚሁ ጠብቀኝ። ይኸውልህ ስመለስ ስለዛ ከይሲ እናወራለን። እሺ አፍጥነው። በቃ ቶሎ በል። በቃ መጣሁ። ምን ይቆያል እንዴ? አይ መጣው ብለኝ። ፍቅረኛ ነሽ? አዎ እንደውም ይኸው መጣል። ሰላም ነው። ብዙ አስጠበቅኩ እንዴ? አይ ብዙም እንኳን አይደለም። እና ታዲያ ለምን ነበር የፈለከኝ? አይ እሱን እንኳን ብቻችን ነው ብንነጋገር አይሻልም? ይሻላል። በቃ እንደዛ ከሆነ ወደ ላይ እንውጣ። ይቻላል። እሺ ትከተለኛለህ? ለምንድን ነው ፖሊሱ ብቻውን ሊያናግረው የፈለገው? እንጃ። ኢንስፔክተር ያው እዚህ እንግዲህ ማውራት እንችላለን። እዚህ ይሻላል። የሆነ ባዶ ክላስ ቢኖር ጥሩ ነበር ለነፃናታችን እንድናወራ። አይ እዚህ ማውራት እንችላለን፣ ችግር የለውም። ኢንስፔክተር ታዲያ እንዴት ነው? ምንም አዲስ ነገር አልተገኘም? ማለቴ የገዳዩ ፍንጭ ምናምን አልተገኘም? ስለሱ እንኳን ምንም ልናገኝ አልቻለም፣ ግን አንዳንድ ፍንጮችን አግኝተናል። ምንድን ነው እሱ? ሌላ ያገኛችሁት ፍንጭ? እንደደረሰ መረጃ ከሆነ አቶ ሚኪያስ አንተና ብሩክ የጠበቀ ጓደኝነት እንደነበራችሁ ነው። ግን ብሩክ ከሞተ በኋላ የገዛ ጓደኛ ሚስት ወይም ትርሲትን እንዳገባት ነበር የሰማሁት። ይህ ነገር እውነት ነው አቶ ሚኪያስ? አዎ እውነት ነው። የገዛ ጓደኛ ሚስትን ማግባት በጣም ነው የገረመኝ። እንዴ ምን? ቆይ ልትወቅሰኝ ነው እንዴ የመጣው? እንደሱ እንኳን ማለት አይደለም አለ አይደለ ወንድም የምትለውን ሰው ሚስት ማግባት ትንሽ አግራሞት ጭሮብኝ ነው። እሱ እኔና ትርሲት ሳናስብ የገባንበት የፍቅር ህይወት ነው። ቆይ ግን ብሩክ ከሞቱ በፊት ትርሲትን ታፈቅራት ነበር እንዴ? ምን እያልክ ነው ኢንስፔክተር? ቀላል ጥያቄ ነው የጠየቁ። ጥያቄውን ብቻ መልስልኝ። ከጓደኝነት በዘለለ አንድም ቀን በፍቅር አይቻት አላውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ለምንድን ነው የሁሉ ጥያቄ ነው የምጠይቀኝ? ተረጋጋ እንጂ ሚኪያስ፣ እኔ እኮ የሚያናድድ ጥያቄ አልጠየቅኩም። እሺ በቃ አሁን ጥያቄን ከጨረስኩ መሄድ እችላለሁ? ገና አልጨረስኩም። እሺ ሌላ የምጠይቀኝ ጥያቄ ፈጠን አድርግና ጠይቀኝ። ይህን ቤት ብሩክ ነው አይደል የሰራው? እሱ ብቻ ሳይሆን ከትርሲ ጋር አብረው ነው የሰሩት። ታዲያ እዚህ ቤት መኖር ስትጀምር ምን ተሰማ? ምን ሊሰማኝ ይችላል ብለን የሆነ አለ አይደል የድሎት ህይወት መኖር ስትጀምር ደስታ የተሰማ ትመስላለህ። ከሱ ይልቅ ከትርሲ ጋር አብሬ መኖሬ ደስ ብሎኛል። እርግጠኛ ነኝ ደስታ የሚቆየው ብሩክ ተመልሶ እስኪመጣ ብቻ ነው። ማለት ምን እያልክ ነው? ያው ብሩክ ተመልሶ ከመጣ በኋላ ስጋት ይገባል ብዬ ነው። ማይ ለሱ እንኳን አልተሰማኝም። ሰው አይደለ? ለምን አይሰማም? ምክንያቱም ትርሲት እኔ እንደምትወደኝ በጣም እርግጠኛ ስለሆንኩ ንብረቱንም ለሱ ድርሻውን ለመስጠት ስለተስማማን። እኔ ግን የሰማሁት ብሩክ ከተመለሰ በኋላ ከትርሲት ጋር ጥሩ እንዳልነበራችሁ።
ቆይ ሁሉ ወሬ ነገር ማን ነው እንዴ? ደግሞ አንተ አሉባልታ ከምታሳድድ አርፈ ገደውን ብትይዝ አይሻልም እንዴ? ኢንስፔክተር ምን ሆናል? አቶ ሚኪያስ ስራ እንዴት መስራት እንዳለብኝ አንተ አትነግረኝም። እኔ ስራህን እንዴት መስራት እንዳለብህ ልነግርህ ሳይሆን በማይሆን ነገር ጊዜን ባታጠፋ መልካም ነው እያልኩ። ስለ ምክርህ በጣም አመሰግናለሁ። ግን አሁን የጠየቅኩህን ብቻ መልስልኝ። ምንድን ነው እሱ የጠየቀኝ? ከተርሲ ጋር ትጣሉ ነበር አይደል? እንዴ ማለት ምን ማለት ነው ኢንስፔክተር? ድሮስ ባልና ሚስት ሆነን ላንጣላ ነበር እንዴ? እኮ ያለ ነገር ነው። የጸባችሁ መንስኤ ምን ነበር? ይኸውልህ ኢንስፔክተር፣ እኔና እሷ ብዙ ጊዜ ተጣልተን ጸብን ስለማናሳድር ያን ያህል የተጣላንበትን ቀን ብዙም አላስታውስም። መቼም ሁሉንም አትረሳውም። እስኪ አንዱን እንኳን ብትነግረኝ ደስ ይለኛል። አዎ ይኸውልህ የማስታውሰው አንዴ በምን ተጣላን መሰለህ? አንዴ ምግብ ሰራችልህ። ከዛ ምግብ ውስጥ ጨውን ሞጀረችበት። ከዛ እኔ ደግሞ በጣም ከስራ ደክሞኝ መጥቼ ስለነበር እንዴት የሁሉ ጨው ትዘረግፊበታለሽ ብዬ በሱ ተጣልተናል። የማስታውሰው ይሄን ነው። እና በጨው የተነሳ ተጣላ ነው የምትለኝ? አይገርምም? እኔ እንኳን ቀለል አድርጌ ነበር እኮ የነገርኳት። እሷ ግን ሙያዬን አጣጣልክብኝ ብላ በቃ እንዲሁ ስትናደድ አመሸች። የሚገርም ጸብ። እና በረንብ ካስታወስክ ቡና ላይም ስኳር አብዝታ ተጣልታችኋል? አይጠፋም። እኔ የምልህ ግን ኢንስፔክተር አግብተሃል እንዴ? ገና አላገባሁም። ምን ነው? አይ ብታገባ ኖሮ ያወራሁት ወሬ ይገባሃል ብዬ እኮ ነው። አይዞህ ተረድቻለሁ። ግን አንድ ያልገባኝ ነገር አለ። ምንድን ነው ኢንስፔክተር? ብሩክን ለብር ብለህ ወይ ተርሲትን እንዳይቀማ ብለህ ነው ልታስገድለው የነበረው? ምንድን ነው የምታወራው ኢንስፔክተር? እኔ እንዴት ብዬ ነው ብሩክን የማስገድለው? አንተ ኧረ ተው ኢንስፔክተር። እኔ እኮ ብሩክ የምወደው ጓደኛዬ እኮ ነው። ብዙ ኬዞችን መርምሬያለሁ። ብዙ ወንጀሎች የሚፈጸሙት እወዳቸዋለሁ በሚሉ ሰዎች ነው። እኔ ጤነኛ አትመስለኝም ኢንስፔክተር። እንዴት አንተ ብሩክን ሊገሉ ይችላል ብለህ አሰብክ? እንዴት መጣልህ? በነገራችን ላይ ብሩክን ለማስገደል ብለህ ትርሲት በመሞቷ ያዘንክ ትመስላለህ። አንተ ሰውዬ የምትናገረው ነገር ተጠንቅቅ። ቆይ ይህንን ነገር እኔ እንዳደረጉት አንተ እጅ ላይ ማስረጃ አለ? አሁን ሳሌ በቂ ማስረጃ የለኝም፣ ግን ብሩክን ለማስገደል ከአንተ የበለጠ በቂ ምክንያት ያለው ሰው ያለ አይመስለኝም። ይኸውልህ ያለ ማስረጃ ስሜን በማጥፋት እከሳለሁ። ወቅ አታስብ፣ በቅርቡ ማስረጃው እጄ ይገባል። አሁን ውጣልኝ። አታስብ፣ በዓይኔ ስር ነህ። ደህና ሁን። እሺ ውጣ። ትርሲት ምን? እማዬን የገደላት ሚኪ ነው? እገድለዋለሁ። ወይኔ ሚኪያስ፣ ወይኔ ሚኪያስ፣ ምን ሆናል? ሚኪ ተከስተ አለቀልን፣ ጉድ ሆነናል። ሚኪ ድምፅህን ቀነስናች ተዋለ። ምንድን ነው? ቆይ ፖሊሱ ምን ብሎ ነው? አንተ ብሩክን ለመግደል ስትል ነው ትርሲት የሞተችው ብሎኝ ቁጭ። እንዴት እንደዛ ሊል ይቻላል? ገዳዩ ተያዘ እንዴ? አንተ ደግሞ ያማል እንዴ? ገዳዩ ቢያዝማ ፀጉሬን ላጭተው ጆሮዬን ይዘው ቅሊንጦ ነበር የሚሆነው። ተያዘ ይለኛል። እንዴት? ምን እንዴት አለው? ገዳዩ ስላልተያዘና ማስረጃ ስለሌላቸው እኮ ነው ዝም ያለው። ወይኔ እሱ ራሱ በጥርጣሬ እኮ ነው እንደዚህ። ቆይ አንተ እንዴት ሊጠረጥሩ ይችላሉ? ሁሉንም ነገር በሚስጥር ነው ያደረግነው ስትለኝ ነበር እንዴ? ተከስተ ነግሬ ነበር እኮ። አንተ አትሰማኝም። ብሩክ ሞተ ማለት የመጀመሪያው ተጠርጣሪ ሆኖ እኔ ነኝ ብዬ ነበር። አንተ ግን አትሰማኝም። ለማንኛውም ጥርጣሬ ብቻ ከሆነ ምን ማለት ነው? ዋናው ነገር ማስረጃ እንዳያገኙ ማሰብ ነው ያለብን። የተሻለ ነገር እኮ ተከስተ። ለዛ እኮ ነው ያንን የተረገመ ሰይጣን የሆነ ሰውዬ የገባበት ገብተህ ግደለው። አንዴ ላገኘው ብቻ። መግደሉማ በጣም ቀላል ነው። እንዴት እንደምገለው አሳየዋለሁ። ተከስተ ይኸውልህ፣ ለማንኛውም ሰውየውን ፖሊስ ከኛ ቀድሞ አገኘው ማለት በገዛ እጃችን ገመድ አንገታችን ላይ ከተን አንጠለጠልም ማለት ነው። ይህንን ወቅ እሱ ነው በህይወት እያለው በፍጹም አይሆንም። እባክህ እሱ ሀሳብ አይሆንም። አቦ በእናትህ አንተ ጉራ አንተውና ምን ማድረግ እንዳለብን አስብ ተከስተ፣ አስብ ተከስተ።
አስብ ወይ አስብ። ተከስተ የሆነ ነገር አምጣ። እንግዲህ ብሩኬ ብቻ ላናገር የጠራሁበት ምክንያት ላስጠነቅቅ ነው። ከማን እንደምጠነቀቅ ነው እንጂ የጠፋኝ እኮ ኢንስፔክተር። መጠንቀቁን ማጠነቀቃለሁ። ከማን እንደምጠነቀቅ እኔ እነግርሃለሁ። ምን እያልከኝ ነው ኢንስፔክተር? አንተን ሊገል ይፈልጋል ብለን በጥርጣሬ ያሰብነው ሰው እዚሁ ቤት ውስጥ ነው። ቆይ ምንድን ነው ኢንስፔክተር? ማለት ለምንድን ነው በግልጽ የማትነግረኝ? ብሩክ ቀልድ አይደለም። ሚኪያስን መጠንቀቅ አለብህ። እንዴ ሚኪ ማለት እኮ ጓደኛዬ የነበረ ሰው ነው። ቆይ ለምንድን ነው የሚገለኝ? እስኪ አንተ በሱ ቦታ ሆነህ በደንብ አስብ። የማይመስል ነገር አታውራ ኢንስፔክተር። ንብረትና ሚስቴን ይቀመኛል ብሎ ይፈራል ብላ አታስብ እንዴ? ቆይ ስለፈራ ይገለኛል ማለት ነው እንዴ? እሱ ሊገልህ ካልፈለገ ሌላ ሰው በምክንያት ሊገልህ ይፈልጋል። አላውቅም። እየነገርከኝ ያለው ነገር ግን በጣም ግራ የሚያጋባ ነገር ነው። ህይወት አደጋ ላይ ስላለች እንድትጠነቀቅ ብዬ ነው እየነገርኩህ ያለሁት። መጠንቀቁን እጠነቀቃለሁ። እንዴ ቆይ አንተ እንደምትለኝ ከሆነ እኮ ማለት የትርሲት ገዳይ ሚኪ ነው እያልከኝ ነው። ያ ደግሞ በፍጹም ሊሆን አይችልም። አዎ ጥርጣሬዎች ወደሱ እያመላከቱ ነው። እመነኝ ኢንስፔክተር፣ እውነት ሚኪ አድርጎት ከሆነ እኔው ራሴ ነኝ በእጅ ሲጥ አድርጌ የምገለው። እንደሱ ማድረግማ የለብህም። ለምንድን ነው የማላደርገው? እና ትርሲትን ገሎ ዝም ብለህ ነው? እርግጠኛ አይደለም። ምናልባት እሱም ላይሆን ይችላል። ምንድን ነው ኢንስፔክተር? እንዴ በጣም ግራ እያጋባኸኝ እኮ ነው። አንዴ እሱ ነው አንዴ እሱ አይደለም የምትለኝ። እንዴ ቆይ ለምንድን ነው ቁርጡን የማትነግረኝ? አሁን እሱን ለመናገር ጊዜው አይደለም። ማስረጃ ሳገኝ እኔ እነግርሃለሁ። እስከዛ ድረስ ግን አንተ መሆንክ ልጆቹ ከሚኪያስ መጠንቀቅ አለባችሁ። እንዴ ሚኪያስ ማለት እኮ ልጆቹ እንደ አባት ነበር ያሳደጋችሁ። ሚኪያስ ላይ የተለየ ነገር ካያችሁ አሳውቀኝ። አይ ይሄ በፍጹም አይሆንም። ይሄን በፍጹም አላምንም። ምን ሊፈጠር እንደሚችል ስለማታውቅ ልጆቹን አንተ መጠበቅ አለብህ። ወይ ጣጣ! ቆይ ምን አይነት ማለት ነው የወረደብን? ግን በንዴት ስሜት ተነስተህ ምንም ነገር ለማድረግ እንዳትሞክር። ለልጆቹ ታስፈልጋለህ። እሺ ስለ ልጆቹ ምንም አታስብ። እስር ቤት ብትገባ ልጆቹ ያለ እናት ብቻ አይደለም ያለ አባትም ሊቀሩ ይችላሉ። እሞክራለሁ። የምችለውን ያህል አደርጋለሁ። ማድረግ ያለብህ ነገር ነው፣ የምትሞክረው አይደለም። ሌላው ደግሞ አቤት ኢንስፔክተር። አንድ ቀን ወደ ቢሮ ብቅ ትልና ወንጀለኛውን በፎቶ ለመለየት ታግዘናለህ። እሺ ችግር የለውም እመጣለሁ። በል አደራ ያልኩን እንዳትረሳ። አታስብ፣ ምንም አላደርግም። እንግዲህ ጊዜ ላጽናችሁ፣ በርቱ። አሜን ኢንስፔክተር። ኧረ ብሩክ ምን አልሽ? ምን ሆነሃል? እያወራሁ መልስ ማትመልስልኝ ምን ብለሽኝ ነበር? ደህና ነህ? ሁኔታ ልክ አይደለም። ኢንስፔክተሩ ምንድን ነው ያለክ? እሱ ተይው፣ ምንም አይጠቅምሽም። ምንድን ነው የማይጠቅመኝ? ፊትህ፣ ሁኔታ ሁሉ ልክ አይደለም። የተፈጠረ ችግር አለ እንዴ? እስቲ ተነስና እንውጣ። ወዴት ነው ደግሞ የምንነሳው? አየር ተቀብለን እንመጣለን። እሺ ቆይ ትንሽ። ምንድን ነው ቆይ ትንሽ? ተነስ። እስቲ ትንሽ አየር ተቀበል። ከገባ ጀምሮ ፊት ልክ አይደለም። ተነስቴ
ምን ሆናችሁ ብሩኬ? ምን ሆናችሁ ነው የወጣችሁት? አታየውም እንዴ? በጣም ተጨናንቋል እኮ። ምንድን ነው ያጨናንቀው? እኔ እንጃ አላወቅኩም። ብሩኬ ምን ተፈጥሮ ነው? ቆይ ኢንስፔክተሩ ምን አለ? አዎ ምን ብሎ ነው እንደዚህ በአንድ የተቀያየርከው? ትርሲትም ማን ሊገላት እንደሚችል ጥርጣሬውን ነግሮኝ ነው። ምን? ማን ነው አለክ? እስቲ ገምቱ። ማን ሊገላት ይችላል? ለምን እንገምታለን ብሩክ? አንተ ራስህ ንገረን እንጂ። ሚኪያስ ነው አለ። ምን? ሚኪያስ ነው ትርሲትን ያስገደላት። እኔ አላምንም። ይሄ እባብ እኔ ቀድሜ ጠርጥሬው ነበር። ምንድን ነው የምታወራው ብሩክ? ቆይ ለምን ብሎ ነው የሚያስገድላት? እሱማ ለማስገደል የፈለገው እሷን አልነበረ እኔን ነበረ፣ ግን አልተሳካለትም። ይህን ሰውዬ ተጠንቀቅ ብዬ ስንት ጊዜ ነው የነገርኩ? ይኸው ያደረገውን አየህ አይደል? ቾምቤ ተረጋጋ እንጂ ምንድን ነው የምታወራው? ምንድን ነው የምረጋጋው? ይህን እንደ እባብ ጭንቅላቱ ቀጥቅጦ መግደል ነበር። ልክ ነህ ቾምቤ፣ ማንም ሳይሆን እኔ ራሴ ነኝ ቀጥቅጬ የምገለው። አየህ አይደል ስራህን? ምን አደረግኩ? እሱን እንደማረጋጋት የባሰ ችግር ውስጥ እየከተትከው እኮ ነው። እና ታዲያ እሱን እስኪገለው እንጠብቅ ነው የምትይው? ዝም በል በቃ ብሩኬ። በእልህ ተነሳስተህ አጉል ነገር እንዳታረግ፣ ለልጆችህም አስብ። ተይኝ እባክሽ ልዕልት፣ አሁንም እንደዚህ ታግሻለሁ እኮ ለእነሱ ስል ነው። እንደሱ ማድረግ ልክ ነው ብሩኬ። ያንተ ማን አላቸው? አንተ ታሰርክ ማለት እኮ እነሱ ባዶ ቀሩ ማለት ነው። ደግሞ አንዷ ልጅ ሴት መሆኗን አትርሳ። ሴት ልጅ ደግሞ የአባቷ ከሌላ ያስፈልጋታል። ቆይ እኔ እኮ በጣም ግራ ገባኝ ልዕልት። እሺ ቆይ ምንድን ነው ማድረግ ያለብኝ? አይዞህ እኔ ከጎንህ አለሁልህ። ሁሉንም ነገር በብልሃት እናደርገዋለን። እንዴ ትርሲትን ገለዋት በቃ እንደፈለገው ነው የምትይው? እንደዛ ነው የምታስቢው? በቃ እኔ እንደዛ አላልኩ። ህግ የያዘው ጉዳይ ስለሆነ ህግ ይፍታው ነው ያልኩት። ለመሆኑ እሱን የሚያስጠረጥር ማስረጃ አላችሁ? አይ እስካሁን እንኳን ምንም አይነት ማስረጃ የላቸው። እንዴ ጥርጣሬ ብቻ ነው። አያድን ስራህን ቾምቤ። ለምን አትይኝም እንዴ? አንቺ ምን አደረኩ? ምንም አይነት ማስረጃ በሌለበት የማይሆን ነገሮች ልከተው ነው ልጁ። ምንም ጥርጣሬ የለኝም። እንደውም ልንገርሽ 101% እሱ ነው የገደላት። አዎ እሱ ነው የገደላት። እሺ አሁን በቃ ዝም በል። አፍረን ደግሞ ሲከራከረኝ እኔ እኮ አትበለኝ። ዝም በል። እኔ እናንተ በኋላ እናወራለን። ብሩክ አንተ ተረጋጋ። ይሄ የሚልን አትስማ። ካሌብ ምን እያሰብክ ነው? ስለማሚ የምታስበው? በጣም ናፍቃኛለች። እኔም በጣም ነው ናፍቀኝ። አንድ ጥያቄ ልጠይቅሽ። ምንድን ነው? ጠይቂኝ። ማሚን የገደላትን ሰው ብታገኝ ምን ታደርጊዋለሽ? ምን አይነት ጥያቄ ነው የምትጠይቂኝ? ዝም ብለሽ የጠየኩሽን መልሽልኝ። ሰውየውን ብታገኙ ምን ታደርጊዋለሽ? ለፖሊስ ነው ማሳሰረው። ፖሊስ አላስረውም ካለስ? ለምሮ ማስረው ማሰርም አለበት። ፊቡ ደግሞ ዝም ብለሽ የጠየኩሽን መልሽልኝ። ፖሊስ አላስረውም ካለስ? እገድለዋለሁ። የእውነትሽን ነው? ትገይዋለሽ? አዎ እናቴን እኮ ነው የገደለብኝ። እናቴን ገድሎ ዘጥ ልበለው? አዎ ልክ ነሽ። ዝም ማለትም የለብሽ። ቆይ ግን ለምንድን የጠየቀኝ? አይ ዝም ብዬ ነው። አንተን ራስህን ልጠይቅ። የገደላትን ሰው ብታገኝ ምን ታደርገዋለህ? እገድለዋለሁ። በሉ በቃ እኔ ልሄድ ይሻላል። አዎ እግዚአብሔር ያጽናችሁ። በቃ እስከ በር ድረስ ልሸኝ። አረ በፍጹም እንዳትነሳ እንጂ ራሴ መሄድ እችላለሁ። ይሻላል? እንደሱ ይሻላል። በቃ ተከስተ አዲስ ነገር ካለ ደውልልኝ። እደውላለሁ። ችግር የለም፣ እናወራለን። እሺ ደህና ደሩ። ደህና ደሩ። በቃ አንተም ግባና ረፍት አድርግ። እሺ ወደ ቤት አድርስ። በቃ አንድ አፍታ አላደርሰው። ቾምቤ እኛ ምን ሄድ በቃ። እሺ እንዴ ትንሽ አትጫወቱም እንዴ? ብዙ ቆየን ብሩኬ፣ ነገ እንመጣለን ደግሞ። ቆይ ለምን እዚህ ወራችሁ ነገ አትሄዱ? እንደዛማ አይሆን። ባይሆን ልጆቹን ተሰናብቻቸው ልምጣ ካልሽ እንግዲህ ምን ይደረጋል? መግባት ይቻላል ልጆች? ግቢ። አመሰግናለሁ። ልሄድ ነው በቃ። ልሰናበታችሁ ነው የመጣሁት። ልትሄጂ ነው? ትንሽ አቆይ። አዎ ፊብዬ ልሄድ ነው። እራታችሁን በልታችኋል? በልተናል። ጎበዞች። በቃ ልሂድ። እሺ ቻው ካሌቢ። ቻው በቃ። ቻው በቃ። በቃ እንዲህ ነው ቻው የምትለው? አልፋችሁ አስሙኝ። ቻው በቃ። እሺ
እሺ ቻው። ግን ነገ ትመጫለሽ አይደል? እመጣለሁ ፊብዬ፣ እናንተ ደስ ካላችሁ። እኛማ ሁሌም ብትመጪ ነው ደስ የሚለን። እናንተ ሁሌ ደስ የሚላችሁ ከሆነማ ሁሌ እመጣለሁ። እሺ በቃ ቻው። እሺ ቺን ደረብ አድርጋት። ትራሱ ተመችቷል አይደል? ጥሩ ነው። እሺ አባዬ። ደህና ነህ አባዬ? አባዬ በጣም ይቅርታ። ምን አጥፍተህ ነው ይቅርታ የምጠይቀው? ምንም አላጠፋህም። አይ አባዬ፣ እስከ ዛሬ አንተን ማሳከም ባለመቻሌ በጣም ነው የማዝነው። አይ ልጄ፣ ሳትችል ቀርተህ እንደሆነ እኮ እረዳለሁ። ሳትችል ቀርተህ ባላደረግከው ነገር ደግሞ ተጠያቂ አትሆንም። እሱስ ልክ ነህ። ይኸውልህ የእኔ ልጅ፣ አንተ መጨነቅ ያለብህ ማድረግ በምትችለው ነገር ላይ ብቻ ነው። ማድረግ የማትችለው ለፈጣሪ መስጠት ነው በቃ። አባዬ ግን እኮ አሁን አንተ ማሳከም እችላለሁ። ወንድሜ የምር አባባ ሊታከም ነው? አዎ ይታከማል። አሁን ላይ 5 ሚሊዮን ብር ፈልጎ ማግኘት አይከብደኝም። ያው አንዳንድ ማስተካከል ያሉብኝ ነገሮች አሉ። እንግዲህ እነሱም ማስተካከል ነው። ይሁን እንግዲህ ፈጣሪ ያሰብከውን ያሳካል፣ ምኞትህን ያሳካል ልጅ። አሜን አባዬ አሜን። በቃ ደህና ደር፣ አንተ ተኛ። እሺ አሜን። ደህና ደር። አሜን ወንድሜ። በጣም ነው እሺ ደስ ያለኝ። ብታይ አባባ ነገር በጣም አስጨንቆኝ ነበር። ማለት ከዚህ በኋላ አንቺ ስለምንም ነገር አትጨነቂ እሺ? ሁሉንም ነገር ነው ያስተካክለዋል። እሺ ወንድሜ አልጨነቅም። እና ደግሞ ከዚህ በኋላ አንቺ ትምህርትሽ ላይ ብቻ ነው ትኩረት እንድታደርጊ የምፈልገው። እሺ እሺ ወንድሜ። ግን አንተ ማዘን አታብዛ እሺ? በጣም እየተጎዳህ እኮ ነው። በቃ ደህና ደሪ። ደህና ደር። ያልኩህን ነገር ግን አስብበት። በቃ ብሩኬ አንተ ተመለስ። አይ ችግር የለውም፣ ትንሽ አይቻችሁ መለሳለሁ። ችግር የለውም ብሩኬ፣ እኛ ሁለት ስለሆነ እንሄዳለን። አንተ ተመለስ። እንደዛ ይሻላል። ትርፉ ብርድ መመታት ነው። አንተ ተመለስ። እሺ በቃ ሰላም ግቡ። ብሩክ አደራህን ልጆችህን አስብ፣ ምንም እንዳታደርግ። ኧረ ችግር የለውም፣ ውስጤ የተቃጠለ ቢሆንም ምንም ነገር አላደርግም፣ እችለዋለሁ። አደራህን። ችግር የለውም፣ አንቺ አትጨናነቂ። አሁን በቃ እንዳይመሽባችሁ ሂዱ። እሺ በቃ ደህና ደር። እሺ ብሩክ ደህና ደሩ። በቃ ሰላም ደር። እሺ እንጣ አንቺ ከተው ምንድነው? ከልጆቹ ጋር ያለሽ ነገር በጣም ደስ የሚል ነገር ነው። ወደውሻል መሰለኝ። እውነቱን ለመናገር እኔ ከነሱ በላይ ወድጃቸዋለሁ። ስለዚህ ጥሩ እንጀራ እናት ትሆኝላቸዋለሽ ማለት ነው። ምን እያልክ ነው ቾምቤ? እንደዚህ ከወደዱሽማ የእንጀራ እናት ብትሆኝላቸው በጣም ነው ደስ የሚላቸው። ቀልድ ነው ልሳቅ? ልዕልት ከምሬ ነው፣ እየቀለድኩ አይደል። አንተ አልነበርክ እንደ ብሩክን ተይው አርፈሽ ተቀመጪ ስትለኝ የነበረው? ያኔ እኮ ትርሲትና ብሩክ አንድ ላይ ሆነው ልጆቻቸውን እንዲያሳድጉ ብዬ ነው። ስለዚህ ትርሲት ስለሞተች እኔ ብሩክ እንዳገባው ነው የምትፈልገው? አዎ አብራችሁ ብትሆኑ ጥሩ ጥንድ ይወጣቸዋል። እኔ እኮ አይምሮ አለኝ። አንተ አርጊ ስላልከኝ የማድረግ ተይ ስላልከኝ ደግሞ ማቆም መስል። እኔ አሻንጉሊታ አይደለሁም። እኔ እንደሱ አላልኩም ልዕልት። እና ምን አርጊ ነው የምትለኝ? ረስተው ነው? እኔ እኮ የራሴ ስሜት አለኝ። እኔ እኮ ለብሩክ ለየት ያለ ስሜት እንደሚሰማሽ ስለማቅ ነው እንደዚህ ያልኩሽ። ምንም አታውቅም ቾምቤ። እኔ ለብሩክ ከወንድምነት የዘለለ ስሜት የለኝም። እኔ ነገርሽልኝን ሁሉ ማመን ጅል መስልሻለሁ? አመንክም አላመንክም እኔ እየተናገርኩ ያለሁት እውነታውን ነው። እና ብሩክን ማግባት አልፈልግም እያልሽ ነው? ሲጀመር ብሩክ አያገባም። ለምንድን ነው የማያገባው? ምክንያቱም እድሜ ላንተ
በቅርቡ ማረሚያ ወይ ቂሊንጦ መግባቱ ስለማይቀር ነው። አታስቀይሽ እንጂ ልዕልት። የረሳውን ለመሰለህ እንዴ? ለምንድን ነው የማይሆን ነገር እንዲያደርግ የምገፋፋው? ለሱ ይቅርታ ስለተናደድኩ ነው እንደዛ ስለ ነበር። ያለበት ስቃይ በቃል። እባክህ ህይወቱን ይሩበት ተው። እሺ በቃ ጭቅጭቂ። ካሁን በኋላ ምንም ማለት ነው። አመሰግናለሁ። አሁን ብንሄድ አይሻልም? እስከ መቼ ነው በር ላይ የምንቆመው? የጠየቅኩሽን ግን አልመለስሽልኝም። እኔ መልስ መልሼልሃለሁ። ካልገባህ ደግሞ መድገም እችላለሁ። እኔ ካንቺ ጋር መከራከር አልችልበትም፣ ግን አሰቢበት። የኔ ቆንጆ ረናፈቅሽኝ ትርሲቴ። እኔ ጠላትሽ እኔ እኮ ጠላትሽ እናቴ። እኔ እኮ ወይኔ ትርሲቴ፣ ወይኔ እጄን በእጄ በላው። ቆንጆ ረናፈቅሽኝ ትርሲቴ። የኔዋ እሺ ምን ላድርግሽ? የኔ ቆንጆ በጣም ነው እኮ የምወድሽ። ለምንድን ነው ዝም የምትይኝ? ትርሲቴ ኧረ የሆነ ነገር በይኝ። ኧረ ዝም አትበይኝ የኔ ቆንጆ። ወይኔ ትርሲቴ ጠላሽኝ ወይ እናቴ ጠላሽኝ ወይ? ኧረ ወንገድ በይኝ እንጂ ወንገድ መልሽልኝ ትርሲቴ። ለነገሩ ለምን ትወጂኛለሽ? እኔ እኮ የምወደድ ሰው አይደለሁም ትርሲቴ። የኔ እናት እኔ እኮ የምወደድ ሰው አይደለሁም እናቴ። ለምን ትወጂኛለሽ? እኔ ትርሲት አልቻልኩም የኔ ቆንጆ። ግን እመኚ፣ ቃል እገባልሻለሁ ልጆችሽን እንደ ልጆቼ አድርጌ ነው የምንከባከብልሽ። ልጆችሽን እንደ ልጆቼ አድርጌ እንከባከብልሻለሁ እናቴ፣ እንከባከብልሻለሁ ወይኔ እናቴ። ቃል እገባለሁ የኔ እርግብ። እኔ እኮ ነኝ ያስገደልኩሽ እናቴ፣ ይቅር በይኝ። ቃል እገባለሁ ልጆችሽ ልጆቼ ናቸው። ትርሲቴ ኧረ እኔ እናት ምን ልሁን? ትርሲቴ ብሩክ ግን በጣም ነው የጠላሁት፣ በጣም ነው ያስጠላኝ። ምክንያቱም አንቺ እኮ የሞትሽው ለእሱ ስትይ ነው ትርሲቴ። ኧረ እኔ እናት እንዴት ለእሱ ብለሽ ትሞቻለሽ? ለብሩክ ብለሽ እኮ ነው የተደፋሽው። ይህን ሀሳቢ እሱ ነበር እኮ መሞት የነበረበት። እሱ እኮ ይገባዋል። አንቺ እኮ ምንም አይገባሽም እናቴ። ኧረ ትርሲቴ ወይኔ እናቴ። በጣም አናድሽኛል ትርሲቴ። እንዴት ለብሩክ ብለሽ ራስሽን አሳልፈሽ በጥይት ተመተሽ ትሞቻለሽ? እንዴት ራስሽን አሳልፈሽ ትሞቻለሽ? እኔዋ ልብሽ እኮ ባዶ ነው። ኧረ እናቴ፣ ኧረ ትርሲቴ ወይኔ ትርሲቴ። አይ አሁን እኮ አንቺ የለሽም በሞትሽን። እሺ ከየት ላምጣሽ የእኔ እናት? ወይኔ እናቴ ተቃጠልኩብሽ። ወይ ጉዴ! እጄን በእጄ በላሁ።
እናት ወይኔ ትርሲት አፈር ልብላ። ከየት ላምጣሽ? ከየት ላምጣሽ? እናት ከየት ላምጣሽ? እናት አንቺን ቤት ነው የምኖረው።